እሺ እንኳን ደህና መጣችሁ። ይሄ የASP .NET MVC with Angular 2 አምስተኛ ቪዲዮአችን ነው። በዚህ ቪዲዮ ደግሞ የምናየው አንጉላር ኢንተርፌስ እንዴት እንጠቀማለን። ከኢንተርፌሱ ላይ ያው ሞዴል ክሬት እናደርግና እንደ ኢንተርፌስ ከዛ እሱ እንዴት አድርገን ሰርቪስ ላይ እንጠቀምበታለን የሚለው እናያለን። ከዛ ደግሞ ቤዚክ ራውቲንግ እናያለን። ሁለት የተለያዩ ኮምፖነንቶችን ፈጥረን ወደ ተለያዩ ኮምፖነንቶች እንዴት ነው ፔጅ እንዴት ነው ናቪጌት የምናደርገው በኖርማሊ በሌላ ዌብ ዴቨሎፕመንት ላይ ሜኑ ፋንክሽናሊቲ እንዴት ነው ክሬት የምናደርገው አይነት ነው። ስለዚህ እነዚህ ሁለቱን እናያለን በዚህ ቪዲዮ። ከኢንተርፌስ እንጀምርና ያው እዚህ አፕ ፎልደራችን ላይ አንድ ታይፕስክሪፕት ፋይል እንጨምራለን። ራይት ክሊክ አድ ታይፕስክሪፕት ፋይል then እዚህ ጋር የስቱደንት ሞዴል ወይ ኢንተርፌስ እንፍጠር student.interface.ts ይሄን ያ ጀስት ኔሚንግ ስታንዳርድ ነው እንጂ እዚህ ጋር ግዴታ ኢንተርፌስ ብዬ መጻፍ የለብኝም። ግን ማንኛውም ሰው ፋይልን የሚያየው ሰው ይሄ ኢንተርፌስ መሆኑን እንዲያውቀው የኔሚንግ ኮንቬንሽን ነው። ኦኬ ናው እዚህ ኢንተርፌሳችን ላይ ምንድነው የምናደርገው? አንድ ኢንተርፌስ እንፈጥራለን። ኤክስፖርት ኢንተርፌስ ስሙ ስቱደንት ነው። ኢንተርፌስ ስለሆነ አይ ጨምርበታለሁ። ከዛ እዚህ ጋር አትሪቢዩቶችን እናገራለን ማለት ነው። ስቱደንት አትሪቢዩታችን እዚህ ሰርቪስ ላይ ምን አሉን? ኮድ፣ ፉል ኔም እና በርዝ ዴት አለኝ። ስለዚህ እነሱን ሶስት ኮለሞች የያዘ ፈጥራለሁ ማለት ነው። ኮድ ዳታ ታይፑ ነምበር ነው። ከዛ ፉል ኔም ዳታ ታይፑ ስትሪንግ ነው። በርዝ ዴት ደግሞ ዳታ ታይፑ ዴት ነው። ስለዚህ ሶስት ፊልዶች አሉት። አንድ ሞዴል ፈጠርኩ ማለት ነው። ሞዴሉ ግን እንደ እንትን ነው እንደ ኢንተርፌስ ነው አክት የሚያደርገው። ስለዚህ አሁን ይሄንን ሞዴል ተጠቅሜ ዳታ ሴቭ ማድረግ እችላለሁ ማለት ነው። ለምሳሌ እዚህ ሰርቪስ ክላሳችን ላይ አንድ ፋንክሽን ሴቭ ስቱደንት ሴቭ የሚያደርግ አንድ ፋንክሽን እንጻፍ። ያው በኋላ API ኢምፕሊሜንቴሽን ስናደርግ በደንብ እንጽፈዋለን። አሁን ግን ኢንተርፌስን ቴስት ለማድረግ ለምሳሌ እዚህ ጋር ልክ ጌት ስቱደንት ሊስት ብለን እንደሰራ ነው ሴቭ ስቱደንት የሚባል አንድ ፋንክሽን እንጻፍ። ከዛ ይሄ ፋንክሽን አንድ ፓራሜትር ይወስዳል። ኒው ስቱደንት የሚባል አንድ ፓራሜትር ይወስዳል። ታይፑ አይ ስቱደንት ይሆናል ማለት ነው። ኦኬ አሁን እዚህ ጋር አይ ስቱደንትን እዚህ ኢንክሉድ ማድረግ አለብኝ አይደል? ኢምፖርት ማድረግ አለብኝ። ኢምፖርት አይ ስቱደንት ፍሮም ይሄ አንድ አይነት ፎልደር ውስጥ ስለሆነ ያሉት ፓዙ ዶት ስላሽ ስንል ኢንተርፌሳችንን ያመጣልናል። ሌላ ፎልደር ላይም ከሆነ ፎልደሩን ናቪጌት አድርገን እናገኘዋለን ማለት ነው። ስለዚህ አይ ስቱደንት አለኝ። ከዛ አሁን ፋንክሽን ክሬት ላደርግ ነው። ሪተርን ታይፑ ለጊዜው ቮይድ ይሁንና አንድ ፋንክሽን ክሬት እናድርግ እዚህ ጋር። አሁን ይሄ ሴቭ ስቱደንት የሚባለው ፋንክሽናችን አንድ ስቱደንት ፓራሜትር ይወስዳል። ዳታ ታይፑ አይ ስቱደንት የሆነ ከዛ ቮይድ ነው፣ ምንም ነገር አይመልስም። የሆነ ነገር ፕሮሰስ አድርጎ ከዛ ግን ምንም ነገር አይመልስም፣ ሪተርን የለውም። ከፈለግን ቡሊያን አድርገ ነው ትሩ ፎልስ እንዲመልስ ማድረግ እንችላለን። አሁን ግን እኛ እዚህ ኢቨንት ውስጥ እንዲገባልን ነው የምንፈልገው። ስለዚህ እዚህ ኢቨንት ውስጥ ከገባ በኋላ ኒው ስቱደንትን አስተላልፏል ወይስ አላስተላለፈም የሚለው አሁን API ቢኖረኝ ወይ ደግሞ የኤምቪሲን ኮንትሮለር ተጠቅሜ ስቱደንት ሴቭ ማድረግ መፈልግ ቢሆን ይሄ ኒው ስቱደንት የሚባለው ሞዴሎቹን ይዞልኝ ይመጣል ማለት ነው። እሱን ለማረጋገጥ ምን ማድረግ እንችላለን? እዚህ ጋር console.log እንበልና የብራውዘሩ ኮንሶል ላይ ሞዴሉን እንጻፈው። ከዛ ሞዴሉን ከኮምፖነንታችን ላይ ይሄንን ፋንክሽን ጠርተን እንጠቀማለን ማለት ነው። አሁን እዚህ ኮምፖነንታችን ላይ እንሂድና ቤዚክ መጀመሪያ የሰራ ነው አንድ ሰርቪስ ነበር አይደለ? ስቱደንት ሰርቪስ ላይ ጌት ስቱደንት ሊስትን ተጠቅመንበታል። አሁን ደግሞ ሌላ ደግሞ ፋንክሽን እንሰራለን። ኦኬ ከፈለግን ng on init የሚለው ላይ መስራት እንችላለን። ካለዛ ደግሞ ፋንክሽን ዲፋይን እናድርግና ለምሳሌ አንድ ሴቭ ስቱደንት የሚባል UI ፋንክሽን ዲፋይን አደርጋለሁ። ቮይድ ነው። አሁን ይሄ የUI ፋንክሽን የሰርቪሱን ፋንክሽን ይጠቀማል ማለት ነው። ስለዚህ እቺን ኮፒ እናርጋትና
this student service dot save student ትመጣልኛለች then save student ፓራሜትር ይወስዳል ኦኬ እዚህ ጋር ያው የቪዥዋል ስቱዲዮ ኢንተሊጀንስ እዚህ ላይ በጣም ሰፖርት ያደርጋል ኒው ስቱደንት የሚባል ታይፑ አይ ስቱደንት የሆነ አንድ ፓራሜትር መስጠት አለብኝ ስለዚህ ይሄን ለማድረግ እዚህ ጋር አንድ ስቱደንት ኢንስታንስ መፍጠር አለብኝ ማለት ነው ምን አደርጋለሁ ኒው ስቱደንት የሚባል አንድ ኢንስታንስ ፈጥራለሁ ታይፑ ምን አይነት ነው የሚሆነው አሁን እዚህ ጋር ታይፑን የምንወስነው እንደምንጠቀምበት ሁኔታ ነው ኦኬ አሁን ኒው ስቱደንት ብዬ የምፈልገው አይ ስቱደንት ታይፕን ነው አይ ስቱደንት ታይፕን ነው ካልኩ በኋላ ቫልዩ እዚሁ ላይ ኢኒሻላይዝ ማድረግ እንችላለን ከፈለግን አሁን እዚህ ጋር አይ ስቱደንትን ለመጠቀም እዚህ ጋር አይ ስቱደንትን ኢምፖርት ማድረግ አለብኝ አይደል እቺ ቀይ ኤረር ስትመጣ ሞስት ፕሮባብሊ የሚሆነው ችግር እሱ ነው ኢምፖርት አይ ስቱደንትን from እዚህ ጋር ፓዙን እንነግረዋለን ጀነች ኢንተርፌሳችን ስለዚህ አሁን አይ ስቱደንት ላይ ኒው ስቱደንት የሚባል አንድ ኦብጀክት እየፈጠርኩ ነው ከዛ ቫልዩን ኢኒሻላይዝ ማድረግ ይችላል ቫልዩን ኢኒሻላይዝ ሳደርግ ምን አደርጋለሁ ለምሳሌ ኮድ አሁን እዚህ ሰርቪስ ላይ ካስገባ ነው 001 002 አለኝ ስለዚህ ኮዱን 003 ብዬ ላስነሳው ኮድ 003 ነው ይሄንን በኋላ ኮንሶል ላይ ቫልዩን ሲጽፍልን እናየዋለን full name sample student ከዛ birth date just new date እንበለው እና የዛሬን ቀን ያዝ we don't mind እሺ ይሄ ምንድነው ይሄ ኦኬ ኮድ 003 ምንል ከሆነ ኮድ ኢንተርፌሳችን ስትሪንግ መሆን አለበት አይደል ከዛ እዚህ ጋር 003ን እንደዚህ አድርገን እንሰጠዋለን ማለት ነው አሁን ኒው ስቱደንት የሚባል አንድ ኦብጀክት ፈጠርኩ ምንም ኤረር የለብኝም ስለዚህ እዚህ ጋር እቺን ኒው ስቱደንት ኮፒ አድርጌ ሴቭ ስቱደንት ለሚባለው ይሄንን እንሰጣለው ማለት ነው አሁን የኢንተርፌስ ጥቅሙ ይሄ ነው በቃ ዳታ ኮሙኒኬት ማድረግ ስንፈልግ ሴቭ ማድረግ አፕዴት ማድረግ ዲሊት ማድረግ ስንፈልግ አንድ ሞዴልን ዝም ብሎ ሲምፕል ኢንቲጀር ከሆነ ችግር የለውም ልክ የመጀመሪያው ኢንትሮዳክሽን ክላሳችን ላይ ስንሰራ እንደነበረው አንድ ፉል ኔም የምትባል ቫሪያብል አስቀምጠን እሷን ቱ ዌይ ባይንዲንግ መጠቀም እንችላለን ሞዴል ሲሆን ግን የምናስተላልፈው ሞዴል ለምሳሌ ስቱደንት ሴቭ ማድረግ ሲሆን ስቱደንት ብዙ ቫልዩዎች ይዛል ስለዚህ ሞዴል ነው ክሬት የምናደርገው then ሞዴሉን ለማስተላለፍ ኢንተርፌስ ክሬት አድርገን በኢንተርፌስ ነው ኮሙኒኬት የምናደርገው አሁን እዚህ ጋር የላኩለት ኢንተርፌስ አለ እቺ ኤረር የምትሆነው ለምንድነው this ሚል ስለጎደላት የኮምፖነንቱ ቫሪያብል ሆና እዚህ ሌላ ፋንክሽን ላይ ስለተጠራች አሁን እዚህ ጋር ሰርቪስ ላይ ሆኜ እንደዚህ አይነት ፓራሜትር ሰጣሃለው እለዋለሁ ኮምፖነንት ላይ ሆኜ ደግሞ ያንን ፓራሜትር ክሬት አድርጌ ልካለው ማለት ነው ላይክ ሌላ የሲሻርፕ የጃቫ አፕሊኬሽን ላይ ስንሰራ ኤንቲቲ ኦብጀክት ክሬት እንደምናደርገው ነው አንድ ኤንቲቲ ኦብጀክት ሞዴል ክሬት አደረግና ከዛ የተለያዩ ፕሮጀክቶች በሱ ተጠቅመው ኮሙኒኬት ያደርጋሉ ዳታ ለማስተላለፍ ይጠቀሙበታል እኛም እዚህ ጋር the same thing ነው የምንሰራው ስለዚህ የኢንተርፌስ ጥቅሙ ይሄ ነው አሁን እዚህ አፕ ኮምፖነንት ላይ ሆኜ አንድ ስቱደንት ሴቭ አድርጌ አንድ ስቱደንት ዳታ ክሬት አድርጌ ሰርቪስ ላይ ላለው ፋንክሽን ሰጠው ሰርቪስ ላይ ያለው ፋንክሽን ያንን ሞዴል ይቀበላል ማለት ነው ስለዚህ ይሄንን ሞዴል ተቀብሎ እዚህ ጋር የምንሰራው ነገር ለምሳሌ ወደ ዌብ ኤፒአይ ሴቭ ማድረግ ቢሆን እዚህ ጋር ለዌብ ኤፒአይ ሴቭ ማድረግበትን ፋንክሽን ተጠቅሜ ይሄንን ሞዴል ልካለው ማለት ነው ኦኬ የኢንተርፌስ ጥቅሙ ይሄ ነው ያው ሌሎች ከኦብጀክት ኦሪየንትድ አንፃር ሌሎችም አድቫንቴጆች ይኖሩታል ሞር ኮምፕሊኬትድ የሆነ ነገር እየሰራን ስንሄድ ሞር እናያዋለን እስኪ አሁን ፕሮጀክታችንን ራን እናርገውና እዚህ ጋር ሴቭ ስቱደንት የሚቀበለውን ፓራሜትር ኮንሶል ሎጋችን ላይ እናየው ኦኬ ፕሮጀክታችን ራን አድርጓል ግን የጻፍነውን ፋንክሽን የምንጠራበት ኢቨንት አልፈጠርንም ማለት እሺ ስለዚህ ሴቭ ስቱደንትን የሚጠራ አንድ ፋንክሽን HTML ፋይላችን ላይ እንጨምር
app component ላይ አንድ ሌላ በተን እንጨምርና all span ተስፈልገን ስለዚህ አንደኛው ክሊክ ሲደረግ say hello ይጠራል ሌላኛው ክሊክ ሲደረግ ደግሞ save student የሚለውን ፋንክሽን ይጠራል እቺን ሴቭ እናርጋትና እስኪ ፔጃችንን ሪፍሬሽ እናርገው እስኪ ሪቢልድ እናርገው ወይስ የተሳሳትነው ነገር አለ እንዴ በተን ክሊክ ወይስ ሄሎን ታር የተለየ ነገር የለም እስኪ እንደገና ሪራን እናርገው እሺ አሁንም የለም በተን ነው የሆነ የረሳነው ነገር አለ ማለት ነው እስኪ ካች የተደረገ ነገር እያሳየኝ እንዳይሆን ብራውዘሩ እሱን ቼክ እናድርግ እዚህ ጋር say _ hello ስለው ራሱን ነው የሚያመጣው እዚህ እንደዚህ አይነት ነገር ሲያጋጥመን ሂስትሪውን ክሊር ማድረግ እንችላለን እኔ ክሮም ነው የምጠቀመው ያው ክሮም ላይ ክሊር ብራውዚንግ ዳታ catch the image send files yes እስኪ አሁን ሪፍሬሽ እንበል አሁን በተናችን መጣች አንዳንድ ጊዜ ብራውዘሩ ካሽ ይዛልና እሱን ማስለቀቅ ነው ትግሉ ኦኬ ስለዚህ ኮንሶላችን ላይ አሁን ያለችዋን ነገር ምንድነው ያደረግነው ሴቭ በተን የሚለውን ፋንክሽን በተን ስነካ ይሄን በተን ስነካ ሴቭ ስቱደንት የሚባል ፋንክሽን ከኮምፖነንት ላይ ይጠራል ኮምፖነንት ላይ ያለው ፋንክሽን ደግሞ ሴቭ ስቱደንት የሚባለውን ፋንክሽን ከሰርቪስ ላይ ይጠራል እዚህ ሰርቪስ ላይ ያለው ፋንክሽን የተቀበለው ኒው ስቱደንት የሚባለውን ፓራሜትር ሎግ ላይ ይጽፋል ማለት ነው አሁን የአንድ እንትን የክሮም ብራውዘር ላይ ኮንሶል የሚለው ላይ ነው የምናየው ማለት ነው ኮንሶል ዶክ ሎግ ስንለው እዚህ ጋር ነው የሚጽፍልን ስለዚህ ሴቭ ስቱደንት የሚባለውን በተን ስንነካ እዚህ ጋር ሎጉን ይጽፍልናል ማለት ነው ይሄ አሁን የሰጠነውን ስቱደንት ዳታ አንድ ላይ ሰብስቦ ይዞልኛል ሞዴል አድርጎ ይዞልኛል ማለት ነው ይሄንን ሞዴል API ላይ ሴቭ ለማድረግ እንችላለን ማለት ነው ስለዚህ የኢንተርፌስ አንደኛው አድቫንቴጅ ይሄ ነው ዳታችንን እንደ ሞዴል ክሬት አድርገን መጠቀም እንችላለን ኦኬ አንደኛው የኢንተርፌስ አድቫንቴጅ ይሄኛው ነው ሌሎቹን ደግሞ ሞር ኮምፕሊኬትድ የሆነ የኦብጀክት ኦሪየንትድ ነገር ስንሰራ አብረን እናየዋለን ስለዚህ የኢንተርፌስን በዚህ እንጨርሳለን ቀጥሎ ደግሞ የምናየው ራውቲንግ ነው ራውቲንግ ደግሞ እንዴት ነው የምናረጋው እዚህ ላይ ሁለት በተኖች እንደዚህ አይነት ሁለት በተኖች እዚህ ጋር እናስቀምጥና አንደኛው በተን ወደ ሆነ ፔጅ ለምሳሌ አሁን እዚህ ጋር ስቱደንት አሁን ይሄ ሆም ፔጅ ላይ ነው ያለው ሆም ፔጅ ማለት ይሄ አፕ ኮምፖነንት HTML ነው ያያዩ ያለው እዚህ ሁለት ኮምፖነንቶች ክሬት እናረጋለን ለምሳሌ ከስቱደንት ጋር የተያያዘ ነገር ኒው ስቱደንት ሬጂስተር የምናረግበት ስቱደንት ክሬት የምናረግበት አንድ HTML ወይ አንድ ኮምፖነንት ክሬት እናረጋለን ሌላ ደግሞ ኮርስ ክሬት የምናረግበት አንድ ኮምፖነንት ክሬት እናረጋለን ስለዚህ ወደ ሁለቱ ኮምፖነንቶች ናቪጌት እናረጋለን ማለት ነው ዩዥዋሊ አንጉላር ሲንግል ፔጅ አፕሊኬሽን ነው የሚባለው ሲንግል ፔጅ አፕሊኬሽን ነው የሚባለው ማለት ቤዚክ ኮንቴንቱ የፔጁ ለምሳሌ ሄደሩና ፉተሩ ሳይቀየር ኮንቴንቷን ብቻ ነው የምንቀይራት ስለዚህ አፕሊኬሽኑን ለሚያየው ሰው አንድ ሲንግል ፔጅ ላይ የሚሰራ ይመስላል then ኢንተርናል ያለችዋን እቺኛዋን ኮንቴንት ብቻ እንቀይራታለን ስለዚህ አንድ በተን ስነካ ኢንተርናሊ ኮንቴንቷ ትቀየራለች ሄደርና ፉተሩ እንዳለ ይሆናል ማለት ነው ሌላ በተን ስነካ ደግሞ ልክ እንደዛው ስለዚህ በተኖቹን እንደ ሜኑ ልክ እዚህ ጋር እንደሚቀመጡ ሜኖች አክት ያደርጋሉ ማለት ነው እስኪ እሱን እንየውና እሱን ለማየት እዚህ ጋር በዛውም አፕሊኬሽናችንን ፎርም ያስያዝነው እንሂድ
እዚህ ጋር ፎልደር ክሬት እናድርግ እስካሁን አንድ ሜን ፕሮጀክት ላይ ስለሆነ ሜን ሆም ፔጅ ላይ ስለሆነ እየሰራን ያለ ነው ምንም ግሩፒንግ አልሰራንም አሁን ግን ስቱደንት ሴቭ የምናደርግበት ስቱደንት የሚባል ፎልደር ይኖረኛል ከስቱደንት ጋር የተያያዙ ነገሮችን የምሰራበት ከዛ ይሄን ፎልደር ፔስት ብለነው ደግሞ ኮርስ የሚል ደግሞ ፎልደር ይኖረኛል ስለዚህ ከስቱደንት ጋር የተያያዙ ኮምፖነንቶችን HTMLዎችን እና ኢንተርፌስን ሰርቪስን ከስቱደንት ጋር የተያያዘ ነገር እዚህ ስቱደንት ፎልደር ውስጥ አረጋለሁ ከኮርስ ጋር የተያያዘ ደግሞ እዚህ ኮርስ ፎልደር ውስጥ አረጋለሁ ማለት ነው ይሄ one way of arranging ነው የራሳችንን የፕሮጀክት ፋይላችንን አሁን ለምሳሌ አንድ ፕሮጀክት እንስራ ተባብ ብለን የስቱደንት ማኔጅመንት ፕሮጀክት እንስራ ብንል ሁሉንም ነገር አንድ እዚህ አፕ ፎልደር ላይ እየዘርዝረን አንችለው አንድ እዚህ ጋር ሁሉንም ነገር የምናደርግ ከሆነ የሁሉንም ሞጁላችንን ፋይሎች አንድ ፎልደር ላይ የምንፈጥር ከሆነ ማኔጀብል አይሆንም በኋላ ኮዳችንን ሜንቴን ለሚያደርገውም ሰው ሄዴክ ነው የሚሆንበት ስለዚህ ፕሮፐርሊ ፋይላችን ኦርጋናይዝድ መሆን አለበት ስለዚህ ከስቱደንት ጋር የተያያዙ ነገሮችን አሁን እዚህ ስቱደንት ላይ እንሰራለን ማለት ነው ኦኬ ከስቱደንት እንጀምርና መጀመሪያ ኮምፖነንት ታይፕ ስክሪፕት student.component.ts ይሄ ኮምፖነንት ፋይላችን ይሆናል ሌላ አንድ እንጨምር student.component.html ኦኬ ነገር add TypeScript ሳይሆን HTML ፔጅ ስለዚህ ለስቱደንት ሁለት ፋይል አለኝ ማለት ነው ለኮርስም እንደዛ ሁለት ፋይል እንፍጠርና ከዛ ኢንተርናሊ የምንሰራውን ስራ ደግሞ እንሰራለን course.components.ts HTML component course component.html እዚህ ሁለት ፋይል አለኝ ማለት ነው የኤችቲኤምኤልን ኮንቴንቱን እናጥፋውና just div ላይ ናቪጌት ማድረግ መቻላችንን ብቻ ለማሳየት ስለሆነ ሌብል course component this is course component የሚል እንጻፍበት ይሄን ኮፒ እናርግና student component ላይም እንደዛው this is student component ስለዚህ የተለያዩ ኮምፖነንቶች ላይ ናቪጌት ማድረግ መቻላችንን በዚህ ፕሩፍ ማድረግ እንችላለን ማለት ነው ከዛ እዚህ ጋር ኮምፖነንታችን የአፕ ኮምፖነንትን ኮፒ እናርገውና ከዛ የምንፈልገውን ነገር ከስተማይዝ ማድረግ ነው student component ts ከዛ እዚህ ጋር ሰርቪስ ኦን ዩኒትን አልፈልግም ሰርቪስን አልፈልግም አሁን just basic introduction ስለሆነ እየሰራው ያለው ፕሮቫይደርም የለኝም እንደዚህ ነው ማለት ነው ከዛ ይሄ አፕ ኮምፖነንት ሳይሆን የሚሆነው ስቱደንት ኮምፖነንት ላይ ነው ያለው ስለዚህ ስቱደንት ኮምፖነንት ላለው ይሄ ኢምፕሊመንት አያስፈልገኝ አንድ ኮምፖነንት ይሄ ስቱደንት ኮምፖነንት የሚል ፈጠርን ማለት ነው html student.component.html የሚለው ይሆናል ማለት ነው ይሄ ፓዙን ማስተካከል አለብኝ አሁን student.component.html የሚለው አፕ ፎልደር ላይ አይደለም ያለው አፕ ፎልደር ላይ ስቱደንት የሚል ፎልደር ውስጥ ገብተን ነው የምናገኘው ስለዚህ ይሄንን ማስተካከል አለብን then ይሄን ኮፒ እናርገውና ለኮርስ ኮምፖነንትም ይሆናል just ዳታውን መቀያየር ብቻ ነው ይሄ ኮርስ የሚባል ፎልደር ላይ ኮርስ html ነው የሚያመጣው የኮምፖነንቱ ስም ኮርስ ኮምፖነንት ይሆናል ማለት ነው ስለዚህ አሁን ሁለት ኮምፖነንቶች ፈጠርን ኦኬ አሁን እዚህ ጋር ማየት ያለብን ነገር እዚህ ጋር ሴሌክተር ብሎ የሚያስቀምጠው ነገር እዚህ ጋር አፕ ኮምፖነንት ላይ ሴሌክተር በተጠቀምኩት ማይ አፕ አለ ስለዚህ ኔክስት ታይምም መጠቀም ፈልገው እዚህ ማይ አፕ ላይ ነው ማምጣት የምፈልገው ወይንስ HTML-ን መቀየር ፈልጋለሁ የሚለውን መወሰን አለብን ይሄ ማለት ለምሳሌ ይሄን ፕሮጀክት ራን ብናረጋው ምንድነው የሚሆነው እስኪ ራን እናርግና እንየው እሺ ስለዚህ ራን ስናረጋው ፕሮጀክታችን ይሄ ነው አሁን ያለ ይሄ ራሱን የቻለ አንድ ኮምፖነንት አለው ስለዚህ አሁን የምናረጋው ምንድነው እዚሁ አፕ ኮምፖነንት የሚለው HTML ላይ
እዚህ ጋር ሁለት በተኖች ጨምረን ሁለቱ በተኖች ሳይጠፉ ነው አሁን እዚህ ጋር ሴሌክተሩን ነው ሴሌክተሩን ስናየው አፕ ኮምፖነንት ላይ ያለኝ ሴሌክተር ማይ አፕ የሚል ነው እዚህ ስቱደንት ኮምፖነንትም ላይ ሲሄድ ማይ አፕ ነው ይሄ ማለት አንድ አይነት ሴሌክተር ነው አንድ አይነት ሴሌክተር ሲሆን ደግሞ ምንድነው የሚያደርገው ይሄንን ኮንቴንቱን እንዳለ ነው የሚቀይረው ኮንቴንቱን ምክንያቱም ተመሳሳይ ፖዚሽን ላይ ስለሆነ እየሰጠነው ያለ ነው ስለዚህ ምን እናደርጋለን app.js ላይ አፕ ኮምፖነንት html ላችን ላይ እዚህ ላይ ስፔስ እንፈጥራለን ማለት ነው እዚህ ጋር ምን ፈጥረው ስፔስ ምንድነው ስራው ምን ፈልገውን ዳታ ስዊች የምናደርግበት ነው ላይክ አንድ ቴብል እንፍጠርና እዚህ ጋር የመጀመሪያው ሮ ላይ በተኖችን ይዛል እነዚህን በተኖች ኮፒ እናርጋቸውና እዛ ሁለተኛው ሮ ላይ ዳታ እናሳይበታለን ማለት ነው ፔጅ ስዊች የምናደርግበት ቦታ ይሄ ነው የሚሆነው ማለት ነው ስለዚህ እዚህ ጋር አንድ td እንፍጠርና tdው ኮልስፓን 2 ሁለት ኮለሞች ስለሆኑ ከዛ ይሄኛው ለጊዜው እንደዚህ ይሁንና ፋንክሽኑን እንቀይረዋለን ሌላ ፋንክሽን እንጽፍለታለን እስካሁን html ላችንን ሪፍሬሽ አድርገን እንያው ፔጁ ኦኬ እነዚህ ናቸው በተኖቹ እዚህ ጋር ብሬክ እናርግና ይሄ open student ይሄኛው ደግሞ open course እንላለን ማለት ነው እስኪ አሁን እንያው ፔጃችንን ስለዚህ እነዚህ ናቸው በተኖቻችን እነዚህን በተኖቻችንን ስንነካ እዚህ ጋር ያለው ቦታ ላይ ኮርሶቹ እንዲቀያየሩ ነው የምናደርገው ማለት ነው open student የሚለውን በተን ስነካ የስቱደንት ኮምፖነንት ይመጣል open course የሚለውን ስነካ ደግሞ የኮርስ ኮምፖነንት ይመጣል ማለት ነው ናቪጌሽን URL ራውቲንግ ማለት ይሄ ነው እዚህ ጋርም URL-ን እንዳስፈላጊነቱ ይቀየራል ማለት ነው እሺ ስለዚህ ይሄንን ለመስራት ከመጀመሪያውን ጀምርና ፕሮጀክታችንን አቁመን የራውቲንግ ሎጂካችንን መጀመሪያ መጻፍ አለብን እንደሱ ለማድረግ ኖርማሊ ኤኒ ቦታ ላይ ማድረግ እንችላለን ኖርማሊ እዚህ ሞጁል ፋይላችንም ላይ እዚህ ጋር ራውቲንግ ሎጂኩን መጨመር እንችላለን ግን ሞር ሪደብል እንዲሆንና ፕሮግራማችን ሞር ሜንቴነብል እንዲሆን ለብቻው አንድ ፋይል እንፍጠር እና ራውቲንግ ብቻ የምንሰራበት ማለት ነው አንድ ታይፕ ስክሪፕት ይኖር ራውቲንግ እንበለውና ስሙን app routing.ts ኦኬ ከዛ እዚህ ላይ ራውቲንግ ሎጂካችንን እንጽፋለን ማለት ነው ራውቲንግ ሎጂካችን ምንድነው የሚሆነው እዚህ ጋር መጀመሪያ ኢምፖርት የምናረጋቸው የሚያስፈልጉን ነገሮች ይኖራሉ ምንድነው የምናረጋው መጀመሪያ የሞጁል ኮምፖነንትን ሞጁልን እንጠቀማለን ስለዚህ ኢምፖርት የምናረጋቸው ነገሮች እናስቀድም እዚህ ጋር ng ሞጁልን ኢምፖርት እናረጋለን from angular/core ሌላ ደግሞ ምን ኢምፖርት አደርጋለሁ ብራውዘር ሞጁል ደግሞ የሚባል ኢምፖርት አደርጋለሁ ይሄ የብራውዘር ናቪጌሽኑን ማኔጅ እንዲያደርግልኝ ነው ብራውዘር ሞጁል from angular platform browser ሶስተኛ ደግሞ ኢምፖርት አደርጋለሁ ሶስተኛ ደግሞ ኢምፖርት ማድረገው ራውቲንጉን ማኔጅ ማድረግባቸው ኦብጀክቶች አሉ ላይክ ራውተር ሞጁል እና ሩትስ የሚባሉ ኮምፖነንቶች አሉ እነሱን ደግሞ ኢምፖርት አደርጋለሁ እነዚህን ደግሞ ኢምፖርት ማድረገው ከየት ነው angular/router ደግሞ የሚላለኝ የራውተር ሎጂክ ያለበት ይሄ ማለት ነው ስለዚህ አሁን
የሚያስፈልጉኝን ቤዚክ ነገሮች ኢምፖርት አድርጌያለሁ አሁን ሎጂኩን መጻፍ እችላለሁ ማለት ነው እስኪ እንጀምረውና ከዛ ያጠራን እንሄዳለን ng ሞጁል ሞጁላችን ይሄ ነው then internally ምን እናደርጋለን አሁን የማረጋው imports ብለን እዚህ ጋር ሎጂኩን እንጽፋለን ማለት ነው ኦኬ እዚህ ጋር imports ብዬ ራውተር ሞጁል ማለት እዚህ ጋር ኢምፖርት ያደረኩት ኦብጀክት ማለት ነው ዶት for root አሁን እዚህ ጋር ሎጂኮች ዲፋይን ማረግበት ቦታ ነው ማለት ነው እንደዚህ ሜኑ ስታገኝ እዚህ ቦታ ሂድ እንደዚህ ሜኑ ስታገኝ እዚህ ቦታ ሂድ ይያልኩ መዘረዝርበት ቦታ ነው ማለት ነው ኦኬ ስለዚህ አሁን እዚህ ጋር ምን እናረጋለን የመጀመሪያው ሊስት ስለሆነ እንደዚህ ያደረገን ነው የምንጽፈው የመጀመሪያው ለምሳሌ ፓዝ የሚለው አትሪቢዩት ላይ ሆም ሲገባ ወዴት ትሄዳለህ የትኛውን ኮምፖነንት ትከፍታለህ እለዋለሁ አፕ ኮምፖነንትን ማለት ነው ሆም ፔጃችን አፕ ኮምፖነንት ስለሆነ ማለት ነው ኦኬ አፕ ኮምፖነንትን ትከፍታለህ እለዋለሁ ከዛ ኔክስት ደግሞ አሁን ይሄን ኮፒ ፔስት እናድርገውና እዚህ ጋር አሁን ስቱደንት እና ኮርስ ነው ያለኝ ስለዚህ ስቱደንት የሚባል ሲመጣ ስቱደንት የሚባለውን ኮምፖነንት ትከፍታለህ እለዋለሁ ኮርስ የሚል ደግሞ ሜኑ ሲመጣ ኮርስ የሚባል ኮምፖነንት ትከፍታለህ እለዋለሁ እነዚህ ነገሮች የቱ ጋር ነው ከየት ነው የሚመጡት የሚለውን አብረን እናያለን አሁን እነዚህ አፕ ኮምፖነንት ስቱደንት ኮምፖነንት እና ኮርስ ኮምፖነንት እዚህ ጋር ኢንክሉድ ማድረግ አለብን አይደል ኢንክሉድ አላደረግናቸውም እነሱ ስለዚህ ምን እናደርጋለን እዚህ ኢምፖርት ከአፕ ኮምፖነንት እንጀምር from የት ነው ያለው ሎኬሽኑ አፕ ኮምፖነንት ይሄ ነው ኢምፖርት ስቱደንት ኮምፖነንት from ይሄ ደግሞ የት ነው ያለው ስቱደንት የሚባለው ፎልደር ውስጥ ስቱደንት የሚባል ኮምፖነንት አለ በዚህ መንገድ ኮርስ ኮምፖነንትንም ኢምፖርት እናደርጋለን ማለት ነው from course የሚለው ፎልደር ላይ course component ስለዚህ አሁን አንድ ራውቲንግ ሩል ዲፋይን አደረግኩ ማለት ነው ኦኬ አሁን ይሄ ማለት ሆም ስቱደንት እና ኮርስ ማለት ምንድነው እዚህ ጋር አሁን ይሄ ባዶ ሲሆን እዚህ ጋር አንድ ሩል ሴት ማድረግ አለብን ይሄን ኮፒ ፔስት እናድርገውና ይሄ ባዶ ሲሆን ምንድነው የሚሆነው ሚላውን መወሰን አለብን ኦኬ ባዶ ሲሆን ምንድነው ማረጋው አፕ ኮምፖነንትን ከፍታለሁ ማለት ይችላል ወይም ወደ ሆም ሪዳይሬክት አድርገው ማለት ይችላል ይሄን ዱፕሊኬት መስራት ካልፈለኩ ማለት ኦኬ ይሄ ማለት አሁን እንደዚህ ባዶ ሲሆን ሆም ፔጅ ላይ ይሆናል አፕ ኮምፖነንትን ይከፍታል ማለት ነው ስላሽ ስቱደንት ብዬ ስጽፍ ደግሞ የስቱደንት ፔጅን ይከፍታል ስላሽ ኮርስ ብዬ ስጽፍ ደግሞ የኮርስን ይከፍታል ማለት ነው ኦኬ ይሄ ምንድነው የሚለው ኦኬ እስኪ ይሄንን redirect to home እንበለውና ከዛ እዚህ ጋር አንድ ሌላ ፓራሜትር መጨመር አለብኝ redirect ካልኩኝ ማለት path match ብዬ full እለዋለሁ ይሄ ማለት full pathን match አድርግ ማለት እሺ እዚህ ጋር ሴሚኮለን አታስፈልገኝም
ይሄ ሊስት ስለሆነ ይሄን እዚህ ጋር ኦሬዲ ሊስት ብዬ ስለሆነ የጀመርኩት እዚህ ጋር ኮማ አርገህ ሌላ መቀጠል ከፈለክ ትቀጥላለህ እንጂ እንደዚህ እዚህ ጋር ሴሚኮሎን ማድረግ አትችልም ነው ኤረሩ። ኦኬ እሺ ይሄኛው ደግሞ ምንድነው የሚለው ዲክላሬሽን ኤክስፔክትድ። እሺ አሁን እዚህ ጋር ሌላ ሚስ ያደረግነው ነገር አለ። ምንድነው እዚህ ጋር ሚስ ያደረግነው ነገር ይሄንን ራውተር ሞጁሉን ሩቱን ሪተርን የምናደርግበት መንገድ መኖር አለበት። ኦኬ ስለዚህ እዚህ ጋር ዲክሌር የምናደርገው ነገር ምንድነው የመጀመሪያው ኤክስፖርት ማድረግ አለብን። ኤክስፖርት ብዬ ማንን ነው ኤክስፖርት ማድረገው ራውተር ሞጁሉን ይሄንን ማለት ነው። ስለዚህ ይሄ አክሰሰብል ይሆናል ማለት ነው። ከዛ እዚህ ጋር ደግሞ ምን አደርጋለሁ ኤክስፖርት ብዬ አንድ ክላስ ዲክሌር አደርጋለሁ ማለት ነው። ሌላ ቦታ ኢምፖርት ማድረግ አሁን ይሄንን ኤንጂ ሞጁል የሚባለውን ፋንክሽናሊቲ somewhere ኢምፖርት ማድረግ ስፈልግ የምጠቀምበት አፕ ራውቲንግ ሞጁል የሚባል አንድ ሞጁል ዲክሌር አደርጋለሁ። ይሄን ክላስ ኤክስፖርት ስላልኩት ይሄንን ክላስ ሌላ ቦታ አፕ ራውቲንግ ሞጁል የሚባለውን ክላስ ሌላ ቦታ ኢንክሉድ ማድረግ ይችላልው ማለት ነው። ስለዚህ አሁን ራውቲንግ ሎጂካችንን ጨርሰናል። ናው በዚህ ራውቲንግ ሎጂክ መሰረት ራውቲንጉን ደግሞ ኢምፕሊመንት እናድርግ። እሺ አሁን ራውቲንጋችንን ለመሞከር እስኪ መጀመሪያ ፕሮጀክቱን ራን እናድርገውና የሚሆነውን ነገር እኔ ከዛ ኢሹን ፊክስ ያደረግን እንሄዳለን። እሺ ስለዚህ እዚህ ላይ አሁን እነዚህን በተኖች ኢምፕሊመንት አላረግናቸውም ግን እስኪ እዚህ ጋር ናቪጌት ለማድረግ እንሞክር። ለምሳሌ ስቱደንት ብል ምንድነው የሚለኝ አሁን ይሄ ችግሩ ምንድነው ያለነው MVC ASP.NET MVC ላይ ነው። ስለዚህ በዲፎልት ሁሉንም አይነት ራውቲንግ MVC ራውተሩ ነው ካፕቸር የሚያደርገው። ስለዚህ የአንጉላር እንትናችን ጋር የአንጉላር ራውቲንጋችን ጋር እየደረሰ አይደለም። በዲፎልት MVC ራውተር ካፕቸር እያደረገብን ነው። ስለዚህ ይሄን እንዳያደርግብን ምን ማድረግ አለብን ራውቲንግ ሎጂኩን ትንሽ መቀየር አለብን የMVCን ራውቲንግ ሎጂክ ማለት ነው። እሱን ለማድረግ start root config እዚህ ላይ እሺ ስለዚህ እዚህ ጋር የምንጽፈው ነገር አለ። ይሄ የምንጽፈው ነገር ሲንታክሱ ሰፊ ስለሆነ ከሌላ ፋይል ላይ እንውሰድና ይሄንን እንዳለ ራውቲንግ ሎጂኩን በዚህ ሪፕሌስ እናድርገው። ኦኬ ምንድነው የሚያደርገው ይሄ ያው ይሄ በዲፎልት የነበረ MVC ላይ ያለ ነው። የሪሶርስ ፋይሎችን ኤክስቴንሽናቸው ለዩዘር ፕሮቫይድ መደረግ የሌለባቸውን ራውቲንጎች ሰው እንዳይጠይቅ እነሱን ራውቶች ኢግኖር ያደርጋል። ከዛ ውጪ አንድ ዲፎልት ራውት ዲፋይን ይደረጋል። ይሄ ዲፎልት ራውት ማለት ኮንትሮለር አክሽን አይዲ ተብሎ ከመጣ ይሄ የአንጉላር የMVC ዲፎልት ራውቲንግ ነው ማለት ነው። ከዚህ ራውቲንግ ውጪ የሆነ ነገር ከመጣ እዚህ ጋር ደግሞ የአንጉላር ደግሞ ራውቲንግ አለ። ኦኬ አሁን እዚህ ጋር አንድ ክላስ አለ ሰርቨር ሩት ኮንስትሬንት የሚባል አንድ ክላስ አለ። እሱን ክላስ እንጨምረውና ኮንቴንቱን ከሌላ ቦታ ኮፒ አደርገዋለሁ። እናንተ ኮንቴንቱን አይታችሁን እንትን ታደርጉታላችሁ። አዲስ ክላስ ፕሮጀክቱ ሌቭል ላይ ነው የምንጨምረው። ስሙ server root constraint ይላል። አሁን ይሄንን ክላስ አንድ ጊዜ ታይፕ ላድርገውና ፖዝ አድርጌ እሺ ክላሳችን ይሄንን ይመስላል። ሶሪ ፔስት ሳረገው ትክክለኛ ቦታ አላረኩትም። እዚህ ጋር እናርገውና በክላሱ ፋንታ now iRoot constraint የሚባለውን ኢንክሉድ እናረጋለን። ይሄ already using system web routing ላይ ያለ ነገር ነው። ሁሉም ፕሮብሌም እዚህ ጋር ይፈታል ማለት ነው። ስለዚህ root configurationአችንን በዚህ መልኩ ኮንፊገር እናረጋዋለን። ሙሉውን እንድታዩት ብዬ ነው እንደዚህ ያረኩት። እና በዚህ መልኩ ራውቱን ኮንፊገር ካደረግን በኋላ አሁን የአንጉላር ራውቲንግ ሲመጣና
የኤምቪሲ ራውቲንግ ሲመጣ ዲፈረንሺየት አድርጎ ፕሮፐርሊ ማኔጅ ያደርጋል ማለት ነው። እስኪ ራን እናርግና የጎደለውን ነገር ደግሞ እኔ እሺ ፕሮጀክታችን ይሄ ነው። እስኪ እንሞክር። ኦኬ አሁን ስቱደንት የሚባል አውቋል። በዲፎልት ራውት ለማድረግ ሞክሯል፣ ግን ትክክለኛውን ኮምፖነንት አላገኘውም። እስኪ አንድ ስቴፕ ሄደናል ማለት ነው። እስኪ ኮርስም ሲል እንደዛው እስኪ ኤረር ካለ ኮንሶል ላይ እኔ እዚህ ጋር የለም። ስለዚህ ኮዳችንን ቼክ እናርገው። እሺ አሁን ደግሞ ምንድነው ሚስ ያደረግነው? እዚህ ጋር አፕ ራውቲንግ ሞጁላችንን ክሬት አድርገናል፣ ግን ኢንክሉድ አላደረግነውም። የትም ቦታ ላይ ኢምፖርት አድርገን አልተጠቀምንበትም። ስለዚህ ምን እናደርጋለን? እዚህ ሞጁል ቲኤስ ፋይላችን ላይ ጄኤስ ላይ ሳይሆን ሞጁል ቲኤስ ፋይላችን ላይ እዚህ ጋር ኢምፖርት እናደርገዋለን። ኢምፖርት አፕ ራውቲንግ ሞጁል ፍሮም የት ነው ያለው? ዶት ስላሽ ስናደርግ እዚህ ጋር አፕ ራውቲንግ ሞጁላችን ማለት ይሄ ነው። ከዛ አፕ ራውቲንግ ሞጁላችንን ዲክላሬሽን ላይ ኢንክሉድ እናደርገዋለን። ዲክላሬሽን ላይ አፕ ኮምፖነንት አለ፣ ራውቲንግ ኮምፖነንት አለ። እዚህ ጋር አሁን ኮምፖነንቶቹን ኢንክሉድ አደረግን ማለት ነው። እስኪ ሆም ላይ እናርገውና መጀመሪያ ሪፍሬሽ እናርገው። እስኪ ፕሮጀክታችን ነው ከስቱደንት ነው እንደሚጀምረው። እሺ አሁን ስቱደንትን ለመክፈት ሲሞክር ደግሞ ኤረር ተፈጠረ። ኦኬ ምንድነው? unexpected module app routing module declared by the module app module please add expected module declared by እሺ ይሄ አድ ስናደርግ የተፈጠረ ኤረር ነው። አንዴ ኮዳችንን እንየውና እሺ እዚህ ጋር ተሳስተን ነው። ይሄ ራውቲንግ ኢምፖርት ነው አይደል ላይ ያደረግነው። ስለዚህ እዚህ ጋር ኢምፖርት ላይ ነው መጨመር ያለብን። ይሄ የቤዚክ ቴክኒካል ኤረር ስለሆነ ነው ክራሽ ያደረገብን። እስኪ እንደገና ሪፍሬሽ እንበልና ደግሞ ኔክስት ስቴፕ እኔ እሺ አሁን ደግሞ ስቱደንት ኮምፖነንት የሚባል ኢንክሉድ አላደረክም ነው። ስቱደንት ኮምፖነንት ኢንክሉድ ማድረግ ያለብኝ የት ነው? እዚህ ሞጁል ላይ ማለት ነው። ልክ አፕ ኮምፖነንትን ኢንክሉድ እንዳደረግኩት ስቱደንት ኮምፖነንት እና ኮርስ ኮምፖነንት እዚህ ጋር ኢንክሉድ ማድረግ አለብኝ። ይሄ አፕ ራውቲንጉ የሚያገኝበትን ቦታ መናገር አለብኝ ማለት ነው። /student ሲሆን ስቱደንት ፎልደር ላይ ነው ያለው። ኮርስ ሲሆን ደግሞ ኮርስ ፎልደር ላይ ነው ያለው። ኦኬ እስኪ ሪፍሬሽ እናርገው ደግሞ እሺ ይሄ ደግሞ የት ነው የተፈጠረ ያለው? እስኪ ስቱደንት ኮምፖነንትን ኢምፖርት ያላደረግንበት ቦታ ካለ እኔ አሁን ኤንጂ ሞጁል ላይ አለኝ። አፕ ራውቲንግ ላይም እንደዛው አምጥቼዋለሁ። እስኪ አፕ ሞጁል ነው። ስለዚህ አፕ ሞጁል እዚህ ጋር የሚፈልገውን ነገር አግኝቷል። ኦኬ አሁን ይሄ ራውቲንግን ኢምፖርት ውስጥ ከከተትኩት በኋላ ስቱደንት ኮምፖነንት እና ኮርስ ኮምፖነንትን ደግሞ እዚህ ዲክላሬሽን ውስጥ መክተት አለብኝ፣ አፕ ኮምፖነንት ያለበት ቦታ ማለት ነው። እሺ ሴቭ አድርገን እንደገና ሪፍሬሽ እንበለው። እሺ አሁን ደግሞ no base href set please provide a value for the app base href እንደዚህ ደግሞ ሲያጋጥመን ምን እናደርጋለን? እዚህ አሁን የኛ ቤዚክ ፔጃችን እዚህ views
እስኪ እዚህ ላይ ሳይሆን ሼርድ ላይ ሌአውት አለኝ እዚህ ይሄ ነው ቤዚክ ፔጃችን ስለዚህ እዚህ ጋር href ብዬ ቤዝ href እንደዚህ ዲፋይን እናድርግለት ሪፍሬሽ እሺ አሁን ስቱደንት ሲባል የሚያመጣው ማይ አፕ ላይ ስለሆነ ነው እሱን ራውቲንጉን የሚቀይርበትን ቦታ ደግሞ እንንገረው አሁን እሺ አሁን እሱን ለመንገር ምን እናደርጋለን እዚህ አፕ ኮምፖነንት html ላይ እዚህ ጋር ነው እንዲመጣልኝ የፈለኩት ስለዚህ እዚህ ጋር ራውተር አውትሌት የሚባል አንድ html ሲንታክስ እንጨምርበታለን አሁን ማንኛውም ናቪጌሽን ወደዚህ ይመጣል ማለት ነው እስኪ ሪፍሬሽ እናድርገውና ደግሞ እንሞክር see እዚህ ጋር this is student component የምትለው የመጣችው የት ነው እዚህ ጋር እቺ ማለት ከበተኖቹ ታች ማለት ነው ኦፕን ስቱደንት እና ኦፕን ኮርስ ከሚለው በታች ነው አይደል ዳታው እንዲመጣልኝ የፈለኩት ስለዚህ እቺ ራውተር አውትሌት የምትለዋን ሰጠነው ማለት ሲንግል ፔጅ አፕሊኬሽን ላይ ሜኑ በነካን ቁጥር ኮንቴንቱ የሚቀየረው ኮምፖነንቶቹ እየተለያየ የሆኑ እየተቀያየሩ የሚመጡት እዚህ ራውተር አውትሌት የሚባለው ውስጥ ነው የሚገቡት ማለት ነው እዚህ ውስጥ ኦኬ ይሄንን ኮርስ ደግሞ ብንለው the same page ይሆንና የላይኛው ይሄኛው ብቻ this is course component ይሆናል ማለት ነው ኦኬ አሁን እዚህ ጋር ኮርስን ይዣለሁ ስቱደንትንም ይዣለሁ ከዚህ ላይ ደግሞ ቻይልድ ደግሞ በፈልግ ቻይልዶቹን ደግሞ ስላሽ ያደረኩ ደግሞ ራውቲንጉን እሰራለሁ ማለት ነው ይሄ ቤዚክ ራውቲንጉ ይሄ ነው ኦኬ እዚህ ራውተር አውትሌት የሚባለው ውስጥ ነው የምንፈልገውን ነገር በሙሉ የሚያመጣልን ሌላ አንድ ነገር ምን መቀየር እንችላለን ለምሳሌ ስቱደንት ኮምፖነንት ላይ ማይ አፕ የሚባለውን ሴሌክተር ፈልግ የሚለውን ማጥፋት እንችላለን አያስፈልገንም ኮርስ ላይም እንደዛው ምንም ሴሌክተር አያስፈልገኝም እንዳለ አውትሌቱ ላይ ነው ማስቀምጠው እስኪ ሪፍሬሽ እናርገውና ይሄ ማለት ነው still this is course component ይለኛል አሁን በተኖቹን ስነካ ደግሞ እንዴት ነው መቀየር የምችለው አሁን እዚህ ኖርማሊ ዩዘራችንን ራውቲንግ ስንሰራለት ወይ ናቪጌሽን ስንሰራለት የሆነ ሜኑ አስቀምጠን ሜኑን እንዲነካ ወይ በተን እየነካ እንዲንቀሳቀስ ነው እንጂ ራውት አድሬሱ ላይ ራሱ አድሬስ ባር ላይ ሊንኩን እየጻፈ አይደለም የሚገባው ስለዚህ እንደሱ ለማድረግ ምን እናደርጋለን ለነዚህ በተኖች እሱን ፋንክሽናሊቲ እንሰጣቸዋለን ማለት ነው ምንድነው የምናደርገው እሺ አሁን ለበተኖቹ ሊንክ ለመስጠት ደግሞ ምን አደርጋለሁ ሊንኮቹ ክሊክ ኢቨንታቸውን ተወውና ራውተር ሊንክ የሚባል አትሪቢዩት አለ ራውተር ሊንክ የሚባለው አትሪቢዩት በሲንግል ኮቴሽን አሁን እዚህ ጋር ራውቲንግ ላይ የሰጠውትን አድሬስ ሰጠዋለሁ ማለት ነው ላይክ እነዚህን ቆይ እንቀንሳቸውና እዚህ አፕ ራውቲንግ ላይ ይሄን እስኪ ጎን ለጎን ይከፈት አሁን አፕ ራውቲንግ ላይ ምን አደርጋለሁ ስቱደንት ኦፕን ስቱደንት የሚባለው ፓዙ ስቱደንት ሲሆን ነው ስለዚህ ራውተር ሊንክ ፓዙን ስቱደንት ትልልኛለህ እዚህም ጋር እንደዛው ክሊክ ኢቨንት ሳይሆን ራውተር ሊንክ ኮርስ ኦፕን ኮርስ ሲባል ደግሞ ኮርስ ይመጣል ማለት ነው እስካሁን ፕሮጀክታችንን አንድ ስቶፕ እናድርግና እንደገና ሪራን እናድርገው መጀመሪያ ከሆም ፔጅ ሲጀምር ጀምሮ ያለውን ኢፌክት ማየት እንድንችል ማለት ነው ክሎዝ ኦል ችንን መስጋት እስካሁን ፕሮጀክታችንን ራን እናድርገውና ኢፌክቱን እንየው እሺ አሁን ፕሮጀክታችን በዲፎልት ራን ሲያደርግ የሚያመጣውን ካያችሁት
እዚህ ጋር /home የሚለውን ይጨምርበታል ዲፎልት ናቪጌሽን ስለሆነ ምክንያቱም እዚህ ጋር ምን ብለናል ራውቲንግ ፋይላችን ላይ ዲፋይን ስናደርግ ታላች approuting.ts ላይ ባዶ ከሆነ ወደ ሆም ሪዳይሬክት አድርገው ብለናል ስለዚህ በዲፎልት ሲመጣ ባዶ ስለሚያገኝ ወደ ሆም ይመጣል ማለት ነው ከዛ ሆም ላይ አሁን እዚህ ጋር ይሄንንና ይሄንን እዚህ ጋር ያያችሁት ደግሞታል ለምንድን ነው የደገመው አሁን ሆም ሲባል እዚህ ጋር ያለችውን ቦታ ነው እንደ ናቪጌሽን ቦታ እየተጠቀምኩባት ያለሁት ኦኬ ስለዚህ እዚህ ጋር አሁን ሆም ሲባል እዚች ናቪጌሽን ቦታዋ ላይ የሆምን ኮምፖነንት አምጥቶልኛል ማለት ነው ከዛ ኦፕን ስቱደንት የሚባለውን ስነካ የስቱደንት ኮምፖነንት ይመጣል ኦፕን ኮርስ የሚለውን ስነካ ደግሞ የኮርስ ኮምፖነንት ይመጣል ማለት ነው the same thing እዚህ ጋርም አድሬሱ ላይ አውቶማቲካሊ ይቀያየራል ስቱደንት ስል ስቱደንት ይቀየራል ኮርስ ስል ኮርስ ይቀየራል ማለት ነው ኦኬ ስለዚህ ቤዚክ የአንጉላር 2 ላይ የራውቲንግ ኮንሰፕት ይሄ ነው ከኤምቪሲ ጋር ማለት ነው እንግዲህ ይሄኛው ትንሽ ኮንሰፕቱ ሰፋ ስለሚል ረዘም ያለ ወሬ ሆኗል ግልጽ ያልሆነ ነገር ኮንፊውዝ የሚያደርግ ነገር ካለ ኮሜንት ሴክሽን ላይ ብትጽፉልን ወይ ምናልባት ሚስ የተደረገ ስቴፕ ካለ ኮሜንት ሴክሽን ላይ ብትጽፉልን as much as possible ቶሎ ሪስፖንድ ለማድረግ እንሞክራለን የዛሬው ሴሽን እዚህ ላይ ያልቃል የሚቀጥለው ሴሽን ላይ እንዴት አድርገን API ክሬት እናደርጋለን የሚለውን እናያለን አንድ ሳምፕል ዳታቤዝ ክሬት እናደርግና ከዛ ሳምፕል ዳታቤዝ ጋር ኮሙኒኬት የሚያደርግ አንድ API ክሬት እናደርጋለን ከዛ እሱን API ተጠቅመን ደግሞ ሌሎች ቀጣይ ቪዲዮዎች ላይ ያንን API ደግሞ ኮንሱም የሚያደርግ አንጉላር ፕሮጀክታችን ያንን API ኮንሱም እንዲያደርግ እናደርገዋለን ማለት ነው ሌላኛው ግን አሁን የተጠቀምንበት በመጣነው ፎርማት መሰረት የኤምቪሲ ኮንትሮለር ላይም የዳታቤዝ ሎጂክ መጻፍ እንችላለን አሁን እቺ አፕ ፎልደራችን ላይ ነው አንጉላር እየገባ ያለው ስለዚህ እዚህ ኮንትሮለራችን ላይ ኖርማሊ የኤፒአይ ኮንትሮለር ፈጥረን እንደምንሰራው ወይም የኤምቪሲ ቢዝነስ ሎጂክን እንደምንጽፈው እዚህ ጋር የኤምቪሲ ሎጂኮችን መጻፍ ይችላል ከዛ ከአንጉላር ኢንተርፌስ ላይ ሆኜ ኮንትሮለሩ ላይ ያሉትን ፋንክሽኖች መጥራት ይችላልው ማለት ነው ስለዚህ ሁለቱንም አይነት አፕሮች ነው የምናየው ከዛ የሚመቸነን እንመርጣለን ከዛ ያው እናንተ የሚመቻችሁን ትመርጣላችሁ ኦኬ ለዛሬ እዚህ ላይ ይብቃን እናመሰግናለን